የሞቱ ዜና ከተሰማበት ጊዜ አንስቶ በርካቶች በእንባ እየተራጩ ሞቱን አምኖ መቀበል እያዳገታቸው ይገኛል። ያም ሆኖ ግን ጊዜ እየተካ ዛሬ የቀብር ስነ ስርዓቱ ተፈጽሟል። ተወዳጁ የኢትዮጵያ ባህል ሙዚቃ አምባሳደር ሰማኸኝ በለው በዛሬው ዕለት የተፈጸመው የቀብር ስነ ስርዓትና በቀብሩ ላይ የተነገሩ አዳዲስ ጉዳዮችን ከህይወት ታሪኩ ጋር አገናኝተን እንነግራችኋለን። ውድ ቤተሰቦቻችን ይህ ኢትዮ ግሎባል 360 ኒውስ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወደዳችሁት ደግሞ ላይክ፣ ሼር እንድታደርጉ የጋበዝን። ወደ ዝርዝሩ ገባን። ድምጻዊ ሰማኸኝ በለው በቅጽል ስሙ ሰሜ ባላገሩ ከአባቱ ከአቶ በለው ሹምዬና ከእናቱ ከወይዘሮ እናትነሽ ቢልልኝ መስከረም 17 ቀን 1960 ዓ.ም ውብ በሆነችው የአባይና የጣና መፍለቂያ በምትባለው ባህር ዳር ከተማ ተወለደ። ያደገው በዚያ ከተማ ቀበሌ 03 በተለምዶ አባ ፋሲሎ ትምህርት ቤት አካባቢ በሚባለው ሰፈር ነበር። ከልጅነት ጀምሮ ለድምጽና ለሙዚቃ ልዩ ፍቅርና ተፈጥሯዊ ተሰጥኦ የነበረው ሲሆን በሰፈሩና በጓደኞቹ ዘንድ በማራኪ ድምጹና በደግነቱ እጅግ ይታወቅ ነበር። ገና በ14 ዓመት ታዳጊነት በባህር ዳር ህፃናት ኪነ ጥበብ ቡድን ውስጥ በመሳተፍ የረጅም ዘመን የጥበብ ጅማሮ መሰረት ጥሏል። ሰሜ ድምጻዊ ብቻ ሳይሆን የግጥም ዜማና ቲያትር ደራሲም የነበረ ሲሆን ቀልዶቹንም በተፈጥሯዊ ዘይቤ በማቅረብ ለኢትዮጵያ ኪነ ጥበብ ደምቆ የሰራ ባለሙያ ነበር። የመጀመሪያና ሁለተኛ ደረጃ ትምህርቱን በትውልድ ከተማው በባህር ዳር ያጠናቀቀ ሲሆን በትምህርት ቤት ቆይታው በትምህርቱ ጎን ለጎን በኪነ ጥበብ ክበባት ውስጥ ንቁ ተሳትፎ ያደርግ ነበር። አንደኛ ደረጃ ትምህርት ቤት በሰርጸ ድንግል አንደኛ ደረጃ ትምህርት ቤት፣ መለስተኛ ሁለተኛ ደረጃ ትምህርቱን ደግሞ በአባ ፋሲሎ መለስተኛ ሁለተኛ ደረጃ ትምህርት ቤት፣ ከፍተኛ ሁለተኛ ደረጃ ትምህርቱን በጣና ሐይቅ አጠቃላይ ሁለተኛ ደረጃ ትምህርት ቤት ተምሯል። የሰማኸኝ በለው የኪነ ጥበብ ጅማሮ ከቀበሌና ከከፍተኛ ተነስቶ በወቅቱ የነበረውን የአብዮታዊ ኢትዮጵያ ወጣቶች ማህበር ክፍለ ሀገሩን እስከ መወከል የደረሰ ነበር። ለሙያው ያለው ልዩ ፍቅርና ታታሪነት በብዙዎች ዘንድ ግንዛቤ በማግኘቱ ምክንያት ህዳር 11 ቀን 1978 ዓ.ም በወጣትነት እድሜው የጎጃም ዝነኛ የኪነ ጥበብ ቡድን የጊሽ አባይ አባል ለመሆን በቃም። በጊሽ አባይ ውስጥም በርካታ ምርጥ የተባሉ ባህላዊ ስራዎችን ያቀረበ ሲሆን በተለይም ከታዋቂዎቹ ድምጻውያን ከይሁኔ በላይና ከሀብቱ ንጋቱ ወይም ደግሞ አንሙቴ ጋር በመሆን ያቀረበውና ለአራት አስርት ዓመታት ያህል በህዝብ ልቦና ውስጥ ታትሞ የኖረው አንቱዬዋ የተሰኘው አስደናቂ ሙዚቃዊ ድራማው በታሪክ ደምቆ ይነሳል። በ1982 ዓ.ም የከተማና የአካባቢው የኪነ ጥበብ ስራዎች መቀዛቀዛቸውን ተከትሎ ሰማኸኝ በለው ወደ አዲስ አበባ መምጣት ከታዋቂው ታንጎ ሙዚቃ ቤት ጋር በመሆን የመጀመሪያ ሙዚቃ አልበሙን አሳተመ። በመቀጠልም ከኤሌክትራና ከተለያዩ በዘመኑ አሉ ከተባሉ አሳታሚዎች ጋር ሰርቷል። ይህን ተከትሎ ኑሮን በአዲስ አበባ አደረገ። ከዚህ በመቀጠል ያዥኝ አላበድኩም የሚለውና ሌሎችም በህዝብ ዘንድ እጅግ ተወዳጅ የሆኑ ስራዎችን በተከታታይ ከሙያ አጋሮቹ ጋር በመሆን ለህዝብ አቅርቧል። ይህም ለሙያው ከፍተኛ ዝናን አጎናጽፎታል። ከ1983 ጀምሮ በሶስና ምሽት ቤት፣ ከ1988 እስከ 89 በአይቤክስ እና በሸዋጌጥ የምሽት ክበባት ውስጥ በድምጻይነት ካገለገለ በኋላ በ1990 ዓ.ም በካሳንቺስ የራሱ የሆነውን የባህልና ዘመናዊ ምሽት ቤት መክፈት በወቅቱ ደክሞ የነበረውን የጥበብ ስራ እንደገና እንዲጎመራና እንዲያንሰራራ ለማድረግ በግሉ ለኢትዮጵያ ኪነ ጥበብ እድገትም ከፍተኛ አስተዋጽኦ አበርክቷል። ከሙዚቃ ባሻገር በቲያትር ዘርፍም ባለሙሉ ተሰጥኦ የነበረው ሲሆን በብሔራዊ ቲያትር መድረክ ላይ ከፍተኛ ህዝባዊ ተቀባይነት ያገኘውን የባላገር ፍቅር የተሰኘው ተውኔት ጨምሮ በተለያዩ ልዩ ሙዚቃዊና ተውኔታዊ ስራዎች ላይ በቅንነትና በብቃት ተሳትፏል። ሰማኸኝ በለው በተለይም የጎጃም ባሌ ዜማዎችን ባቲ፣ አምባሰል፣ ትዝታና አንቾዬን በመጨመር ከዘመናዊ ሙዚቃ ስልቶች ጋር አቀናጅቶ በማቅረብ አዲስ መንገድን የቀደደ ድምጻዊ ነው። ሰሜ ባላገሩ በረጅም ዓመታት የጥበብ ስራዎቹ የሀገር ባህል ሙዚቃ ዘርፍን ወጉና ስርዓቱን ጠብቆ በከፍተኛ ደረጃ ያስተዋወቀ የጥበብ ባለውለታ ነው። አልበሞቹን ስናነሳ ባላገር የተሰኘው ይነሳል። ይህ ቃል በከተማው ማህበረሰብ ዘንድ እንደ አለሰለጠነ ኋላቀርነት መገለጫ በሆነበት ዘመን ይህን ተገቢ ያልሆነ ትችትና ልማድ ለመቀየር በቁጭት በመነሳት በኪነ ጥበብ ዘይቤ ባላገር ነኝ በማለት በድፍረት ሰብሮታል። በሄደበትና እንዲሁም ሙያውን ባስተዋወቀባቸው ዓለማትና መድረኮች ሁሉ እንደ አርሶ አደሩ በመልበስና የመገልገያ ዕቃዎቹን በማስተዋወቅ ራሱ አርሶ አደሩን በመሆን ጭምር ለባላገር ያለውን ፍቅር በክብር አሳይቷል። የአርሶ አደሩን ውብ እሴት ባህልና ወግ በአድናቆት የዘከረበት ይስራው የእውቅናው ሁለተኛውና አንቱዬዋ ሊስተካከል የሚችል መጠሪያ ሆኗል። ከዚህ በኋላ ሰማኸኝ በለው መባሉ ቀርቶ ሰሜ ባላገር እየተባለ እንዲጠራ አደረገ። ለትውልድ ከተማው ያለውን ጥልቅ ፍቅርና ናፍቆት የገለጸበት ተወዳጅ
ስራው ይነሳል። በዚህ ስራው ዋን ባህር ዳር ከልጅነት መንደሩ እስከ አጠቃላይ ገጽታዋ የገለጠበት ፍቅርን፣ ጨዋታን፣ የመንደሩን አኗኗር ዘይቤ ቅይጥ ውበትና በዚህ ውስጥም የትውልድ ከተማውን ለአብሮ አደጎቹ በትዝታ አስቃኝቷል። ደቦት እንስራ የተሰኘው የልጅነት ትዝታና የገጠሩን ባህል በተለይም መስከረምን ተከትሎ ያሉትን ሃይማኖታዊ በዓላት ከዘመን መለወጫ እስከ መስቀል ያለውን በጣም አስደሳችና ውብ በዓል በትዝታ ላለፍንበት የሚያስታውስ፣ ለማያውቁት ደግሞ መስከረም በመጣ ቁጥር ያለውን ውብ የጸደይ ወቅትን ያሳየበት መስከረምን በልዩ አድናቆት እንድናፍቅ የሚያደርግ ውብ ኪነ ጥበብ ስራው ነው። ዘገኛ በጥንታዊ ባህል ትውፊት የተቃኘው ፈጣን ውዝዋዜ ታጀበውና በአይነተ ውበት የሆነው ወደ ህዝብ ያልወጣና እንዲሁም ባህሉን ደምቆ እንዲወጣ ያደረገውን ድንቅ ያዘፋፈን ስልት ነው። ሌሎች ተወዳጅ የባህልና የትዝታ ስራዎቹ መካከል ደግሞ ኧረ ምኑን ሰጠሽ፣ እንቆቅልሽ፣ አውደ ዓመት፣ ማነሽ፣ አለሽ ነገር፣ እኔ ዓለም፣ ዝናቡ፣ ዓለም እንደነሽ ተጠቃሽ ናቸው። ሰሜ ባላገሩ እነዚህና ሌሎች ተወዳጅ ስራዎቹን በተለያዩ ጊዜያት በሀገር አሜሪካ፣ በአውሮፓ፣ በእስራኤልና በአረብ ሀገራት ለሚኖሩ የኢትዮጵያ ዲያስፖራዎች ባቀረባቸው ኮንሰርቶች አገራዊ ናፍቆትን በመወጣት ረገድ ትልቅ ሚና ተጫውቷል። ሀገራቸው እንዳይረሱና በባህላቸው እንዲኮሩ የበኩሉን ከፍተኛ ሚናም ተጫውቷል። ልዩ መገለጫው የሆነው ሰሜ ፈገግታው ነው። በመድረክ ላይ ሲወጣ መቼም ቢሆን ከፊቱ የማይጠፋውና ተመልካችን ማራኪ በሆነም ኃይል የሚስበው ይው ደማቅ ፈገግታው ልዩ መለያው ያደርገዋል። ያለ ድምጽ ማውጊያ የመጫወት ብቃቱ ሌላኛው የሱ መገለጫ ነው። የድምጽ ጉልበትና ጥራት እጅግ አስደናቂ ከመሆኑ የተነሳ ያለምንም ድምጽ ማጉያ መድረክን የመሙላትና አድማጭን የማረክ ልዩ ተሰጥኦ ነበረው። የመድረክ አያያዙ ሌላኛው የሱ መገለጫ ነው። ከተመልካች ጋር በቀላሉ የመቀራረብ፣ ሰውን የማስደሰትና መድረኩን ሙሉ በሙሉ የመቆጣጠር ልዩ ተፈጥሯዊ ስጦታም አለው። ለፍትህ የነበረው የጸና እምነትና የማህበረሰብ ተጽዕኖ ደግሞ ሰሜ ባላገሩ ከሚነሳበት መካከል ይጠቀሳል። 1991 ዓ.ም ላይ ሰሜ ባላገሩ በደረሰበት የመኪና አደጋ ምክንያት በወንጀል ተጠርጥሮ ፍርድ ቤት ሲመላለስ ቢቆይም በመሃል ለስራ ወደ አሜሪካ መሄድ ነበረበት። በስራ ላይ እያለም በተጠረጠረበት ወንጀል የ4 ዓመት የእስር ፍርድ እንደተፈረደበት ሰማም። ብዙዎቻችን እንኳንስ እስር ተወስኖብን እንዲያውም ውጭ ናፋቂ በሆንበት ጊዜ ሰሜ ግን ፍትህና ህግን በማክበር ስራውን አቋርጦ ወደ ሀገር ቤት በመመለስ ቤተሰቦቼንም ልጅ ሳይል ቦሌ ዓለም አቀፍ አውሮፕላን ጣቢያ ላይ እጁን ለፖሊስ በመስጠት ለህግ ተገዥነቱን በተግባር አሳይቷል። ሰሜ ድልድይ ከዚህ መኪና አደጋ ጋር ተያይዞ አደጋው የተከሰተበት ድልድይ እሱ ለመዘከር ሰሜ ድልድይ እየተባለ ይጠራል። ሰሜ መንደር የመኖሪያ መንደሩ ከነዋሪው ቀድሞ የገባና እንዲሁም ከነበሩት አርሶ አደሮች ጋር በነበረው ሰላማዊ ግንኙነት የተነሳ አካባቢው ሰው ሰሜ መንደር እያለ ይጠራ ነበር። ሰሜ ባላገሩ ከተሰጥኦ ባሻገር በተገኘበት ቦታ ሁሉ ሳቅን የሚፈጥር እጅግ ተጫዋችና ቀልድ አዋቂ ነበር። በአንድ ወቅት 3 ነገር እወዳለሁ፣ ሀገሬን፣ ትዳሪና ስራዬን በማለት መርሁን የገለጸ ሲሆን ይህን በተግባር ያሳየና ቋሚዎች የሆነን ወዳጆችን ሁሉ የምንመሰክርለት እውነት ነው። ሰማኸኝ በለው በጥበብ ህይወቱ ስኬታማ እንደነበር ሁሉ በቤተሰብ ህይወቱም የተባረከ አባትና ባል ነበር። በ1982 ዓ.ም ከወይዘሮ ገበያነሽ አባተ ጋር የትዳር ህይወት የመሰረተ ሲሆን የ4 ታላላቅ ምሁራን ወንድ ልጆች አባት ለመሆን በቅቷል። ኢንጂነር ቢንያም ሰማኸኝ፣ አርክቴክት እስራኤል ሰማኸኝ፣ ኢንጂነር አብርሃም ሰማኸኝ እንደዚሁም አቤል ሰማኸኝ ልጆቹ ናቸው። ሰሜ የነዚህ የልጆቹ ፍሬ የሆኑትን 4 የልጅ ልጆች ለማየት መታደሉ በቤተሰቡና በልጆቹ ደስታ ይበልጥ የተባረከ አባት ለመሆን በቅቷል። ሰሜ በጥበብ ብቻ ሳይሆን በማህበራዊ ህይወትም በመደገፍና በቸርነቱ የሚታወቅ እንደነበር ብዙዎች ይመሰክሩለታል። ጓደኝነትና ታማኝነት የሱ መገለጫዎች ናቸው። ከትውልድ ከተማው ከባህር ዳር ጀምሮ የልጅነት ጓደኞቹ፣ አብሮ አደጎቹ፣ የሙያ አጋሮቹና በልዩ ልዩ ሁኔታ የተወዳጃቸውን ወዳጆቹ መቼም ቢሆን የማይረሳ ለታመሙ ደራሽና ጠያቂ ነው። የአባቶች እሴትና እንግዳ ተቀባይነት ወደ ቤቱ ለዘለቀ እንግዳ የጥንቱን የአባቶች ሃይማኖታዊ እሴት በተላበሰ መልኩ የእንግዶችን እግር አጥቦ አብልቶና ጠጥቶ አልጋ ለቆ ለዘመድ አዝማድና ለእንግዳ የሚያሳይ ልዩ ወንድማዊ ፍቅርም ያለው እንደሆነ ይነገርለታል። የሰሜ ባላገሩ የመጨረሻዎቹ ሰዓታትና የህልፈቱ ዋዜማ ሰሜ ከቅርብ ዓመታት ወዲህ ከመደበኛ በላይ የሆነም ውፍረት ይህ ነው የተባለ የጤና ችግር እንዳልፈጠረበት ከ1 ዓመት በፊት መገናኛ ብዙሃን ተናግሮ ነበር። ከቅርብ ጊዜያት ወዲህ ደግሞ ውፍረቱን ለመቀነስ የተለያዩ የህክምና ዘዴዎችን ሲከታተል የቆየ ሲሆን ጥሩ ለውጥ እያመጣ መሆኑን በማህበራዊ ሚዲያዎችም ሲገልጽ ነበር። በመጨረሻም ዕለተ ሰኞ ሰኔ 8 ቀን 2018 ዓ.ም ጠዋት ላይ የድካም ስሜት ተሰምቶት በልጆቹ አማካይነት ወደ ሆስፒታል እየተወሰደ ሳለ በድንገት በመድከሙ ሆስፒታል ደርሶ እርዳታ ቢደረግለትም ባለማገገሙ ብዙም ሳይቆይ ህይወቱ አልፏል። ይህ ታላቅ ድምፃዊ በህይወቱ መጨረሻ ወራት ላይ ከሙዚቃው ዓለም በመጠኑ ራቅ ብሎ የነበረ ቢሆንም በቅርቡ ግን የኢትዮጵያን አንድነትና ጀግንነት
የጦርነት መሪ የሆኑት ንጉሱ ማስታወሻ የሚሆን ቴዎድሮስ የተሰኘ ድንቅ ነጠላ ዜማ ለህዝብ አድርሶ ነበር። ሰማኸኝ በገጠመው ድንገተኛ የድካም ስሜት ምክንያት በተወለደ በ58 ዓመቱ ከዚህ ዓለም በሞት ተለይቷል። ህልፈቱ በኢትዮጵያ የሙዚቃ ቲያትርና እንዲሁም ማህበራዊ አገልግሎት ዘርፍ ትልቅ የተባለ ሐዘን ፈጥሯል። ሰማኸኝ በለው ስሜ ባላገሩ ከባህር ዳር ሰርጸ ድንግል ተነስቶ በጊሽ አባይ የኪነ ጥበብ ቡድን ውስጥ አልፎ በብሔራዊ ቲያትር መድረክ አብርቶ በብርቱ ትግል የኢትዮጵያን የሙዚቃና የቲያትር ጥበብ በክብር ያገለገለ ባለብዙ መክሊት የጥበብ ሰው ነው። በቅንነቱ፣ በእንግዳ ተቀባይነቱ፣ በአገር ፍቅር፣ በማህበራዊ ህይወት ተሳትፎና በበጎ አድራጎት የብዙዎችን ህይወት የባረከው ሰሜ ስሙ ታሪኩና የማይረሱ የጥበብ ስራዎቹ በትውልድ ቅብብሎሽ ውስጥ ሁልጊዜም በክብርና በናፍቆት ሲታወሱ ይኖራሉ። ሰሜ በመጨረሻ የአምላክ ቃል በዘፍጥረት 3:19 ላይ ወደ መጣህበት መሬት እስክትመለስ ድረስ በፊት ወዝ እንጀራህን ትበላለህ አፈርነህና ወደ አፈር ትመለሳለህ እንዲል ሰው በምድር ላይ ዘመኑን ፈጽሞ ወደ ዘላለማዊ ቤቱ ይሄዳል። ሰው ከአፈር ተፈጥሮ ወደ አፈር ይመለሳል። ነገር ግን መልካም ስራውና ፍቅሩ በህይወት ይኖራል ነውና መልካሙን ስራ አስቀምጦ ወደማይቀረው የስጋ ሞት ሄዷል። ሞት የስጋ መለየት እንጂ የመንፈስ መጥፋት አይደለም። ዛሬ ከኛ ቢለይም በፍቅርና በትዝታ ሁሌ ከኛ ጋር ይኖራል። ለሚወዱት ቤተሰብ፣ አብሮ አደግ ወዳጅ ዘመዶቹና ለመላው አድናቂዎቹ ቀጣይ የህይወት ስንቅ ነው። ስርዓተ ቀብሩም ዛሬ ማክሰኞ ሰኔ 9 ቀን 2018 ዓ.ም በቦሌ ቡልቡላ በሚገኘው ደብረ መድኃኒት መድኃኔዓለም ቤተክርስቲያን በክብር ተፈጽሟል። ፈጣሪ ነፍሱን በገነት ያሳርፋት። ወደ ቤተሰቦቻችን እኛም የዛሬን በዚህ አጠናቀቀን። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወደዳችሁት ላይክ፣ ሼር እንድታደርጉ እንጋብዛችኋለን። መልካም ጊዜ